እሺ ላገልግለው ጌታዬን። ሰላም ኢሎስ ቪዲዮውን ቅድም የከፈትከውን መጀመሪያ ላይ ከፍተከው አይቻለሁ እና አጠገቤ ሰው አለና እሱን ቪዲዮ ከእንደገና ፕሌይ ልታደርግልን ትችላለህ? እሺ የት ነሽ? እኔ አሁን ነው ወደ ጌታ የመጣሁት። ኦኬ እሳቸውን ስብከት መስማት ፈልገሽ ነው? አይ ባለቤትሽ ነው ስልሻለሁ እህታችን። ያ ተባረኪ። እሷ አዲስ በጌታ የመጣች ነች። ባለቤቷ ደግሞ በጣም አመለሸጋ የሆነ ጸባይ ያለው የሚሰማ የሚያደምጥ የሚጠይቅ የገባውን የሚመልስ ያልገባውን አልገባኝም ብሎ የሚል ኦርቶዶክሳዊ ነው። ሚላይ ተዋወቃቸው። አሜሪካ ሀገር ነው ያሉት። በጣም የተወደዱ ቤተሰቦች ናቸው። ሰላም ብያለሁ። ባለቤቷ ክፈትላቸው። ያ እሺ እሺ እንዴ ምንድነው እዛ አትናቴዎስ እንዴ የእንታ ቃለ ሕይወት ስላሴ አካል አላቸው ያላቸው ሲላቸውም ተናገሩ። ጾታ አላቸው ያላቸው ተናገሩ። መብረቅ ማለት መምጣት በጣም ይገርም። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አዎ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመጣወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላማትነውስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ። እሺ ይሄን ይመስላል ሐሳባችሁ ይሄ ነው። ነገር አለ ጥያቄ ካለክ ሚሎስ ባለቤቴ ያጠገቤ ነው። ነው እሺ
እሱ በዚህ ያምናል። ሐሳቡን እስቲ ተረዳው ከሱ። እሺ ሄሎ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። እሺ እዚህ ላይ ምንድን ነው ያለ ሐሳብ? ስላሴ ስጋዊ አካል ቢኖራቸው ስጋዊ አይደለም ረቂቅ መንፈሳዊ ናቸውና እንደ ስጋዊ አካል አድርገን አናስበውም። በስጋ ቢገለጡ መጽሐፍ ቅዱስ ላይ እንደሚገባኝ ነው የምነግርህ እንጂ ጥልቅ እውቀት የለኝም እና ስለዚህም ለማውራት ደግሞ ብቁ አይደለሁም። እሺ ስጋዊ አላሉም እሳቸው ረቂቅ ነው ያሉት። ግን ረቂቅ ሆኖ ሁሉ ነገር አለው ነው፣ የጎደለው ምንም የለም። ሰው ያለው ሁሉ አለው። አይ እሱን እኔ እግዚአብሔርን እንትን ነው መዳፈር ነው ለኔ። አሚን እንደዚህ ፍጹም አካል አለው ፍጹም ገጽ አለው ብለን ተምረን አድርገናል። ግን እሱ ምንድነው አካላቱ ግን ግን ገጹ ምንድነው የሚለው ዲቴል አላውቅም። ይቅርታ እንግዲህ የማላውቀውን አላውቅም ነው የምልህ። ግን ረቂቅ እንደሆነ መንፈሳዊ እንደሆነ በሁሉ ቦታ እንደሚገኝ ነው እንጂ በአካልም የተወሰነ አይደለም። እንደ ሰው አይደለም። እግዚአብሔር መንፈስ ነው። እሱ ልንገርህ አሁን ገጽ ፍጹም ቆይ እሺ ይሄኛውን ጽሑፍ ላሳይማ። እሺ ይታያል። የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም ገጽ ማለት ከአንገት በላይ ያለው ነው። ከአንገት በላይ ያለው ማለት ምንድን ነው የሚባለው? አፍንጫ፣ ጆሮ ምናምን እሱ ነው ገጽ። ፊት አጠቃላይ ፊት የሚባለው ማለት ነው። ሰላም ለገጽ ከማለት ፊት ማለት ነው። አጠቃላይ ፊት የሚባለው ነው። ከዛ መልክ ደግሞ አለ አይደል? መልክ ደግሞ የምንለው ጠቅላላ እጅ፣ እግር ምናምን የምትለውን ጠቅላላ ያለውን መልክ ይባላል ማለት ነው። ስለዚህ ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው አለው። ከዛ በኋላ አካል ምንድነው ቢሉ ተመልከት። አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎለው ጎዶሎ ይባላል። ገጽ ፊት ነው። አካልስ አላቸው አልን። እንደ ሰው ነው ቢሉ ተመልከት። እንደ ሰው ነው ቢሉ አዎን እንደ ሰው ነው። ይሄ ምን ላይ ነው ያለው? ይሄ መጽሐፍ ምንድነው? ይሄ መጽሐፍ አምስቱን አዕማደ ምስጢራትን የያዘ መጽሐፍ ነው። አምስቱ አዕማደ ምስጢራት ይባላል። ከጥንት ኢትዮጵያውያን ሊቃውንት የተተረጎመ መጽሐፍ ነው። በ1979 የተጻፈ ማለት ነው። ይሄ ብቻ አይደለም። ከፈለክም እዚህ ይታያል። ሃይማኖተ አበው ይታያል። ሃይማኖተ አበው ላይ ሰለስቱ ምዕት ተመሳሳይ ነገር ነው እሳቸው የጠቀሱት ማለት ነው። ሰለስቱ ምዕት ሲሉ ከሰማቸው እዚህ ላይም ተመሳሳይ ነገር እናገኛለን። ከዛ ደግሞ ይሄ መጽሐፍ ደግሞ ይታያል። መልካ ስላሴ መልካ ስላሴ የሚል አለ። መልካ ስላሴ ማለት ለእያንዳንዱ ክፍል መልክ ሰላምታ የሚሰጥ ነው። ለዓይን፣ ለአፍንጫ፣ ለጆሮ፣ ለእግር፣ ለኩላሊት እያለ ማለት ነው። ስለዚህ እነዚህ ሁሉ መጽሐፎች ተመሳሳይ ነገር ነው የሚናገሩት። ከራስ ፀጉር እስከ እግር ጥፍር ድረስ ያለው የሰው ልጅ እንደዛ አይደል? ከአካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ሁሉ ነገር አለ አይደል? ልክ እንደዛ ነው። ስላሴም የሚቀራቸው ነገር የለም። ረቂቁ ነው ግን ፀጉርም አላቸው፣ የእግር ጥፍርም አላቸው። እንግዲህ እኔ ስለዚህ ነገር ዲቴል አላውቅምና ለአእምሮም ይከብዳል። እግዚአብሔርን እንዲህ ነው ብለን በእኛ አንደበት በእኛ አእምሮ የምንገልጸው አይደለም። እኔ በእኔ አንደበት በእኔ አእምሮ እንዲህ ነው የእግር ጥፍር አለው ምናምን ብዬ መናገር
የሰው አካል አለው ብዬ መናገር በጣም ከፍጥረታት በፊት የነበረ ፍጥረትን ሁሉ የፈጠረ መጀመሪያና መጨረሻ የሌለው አልፋና ኦሜጋ የሆነን አምላክ በሁሉ ቦታ የሚገኝ ረቂቅ የሆነን እንዲህ እግር አለው እንዲህ እጅ አለው ብዬ መናገር አይ ቲንክ አዋቂ መጠየቅ አለብኝ ወይም ማንበብ አለብኝ እንጂ እንዲህ ብዬ አሁን አንተ በታስረዳኝ ነገር ቢኖር አሁን ያንተንም ልክ ነህ ብዬም እኔም ልክ ነኝ ብዬ የምናገረው ነገር የለኝም። ስለዚህ ግን ላይምሮ ይከብዳል። እግዚአብሔር እንዲህ ብዬ መናገር ይቅርብኝ ዲስከሽን። እሺ ያው እንግዲህ ዋናው ይሄ ትምህርት የኦርቶዶክስ ትምህርት እንደሆነ እንድታየው ነው። በስብከትም አይታል ቆሞስ ናቸው። መጽሐፍትም እያሳየን ነው። አሁን ለምሳሌ እዚህ ጋር የምታየው ከሆነ ምን ይላል? በብርሃናት ላጌጡ ውስጣዊ እግሮቻችሁ ሰላምታ ይገባል ይላል። ውስጣዊ እግሮቻችሁ እኔ አይ ዶንት ኖ ከዛ ደግሞ እዚህ ጋር ደግሞ እንደምታየው ከጥፍሮች ጋራ ለተስማሙ ለተባበሩ ጣቶች ሰላምታ ይገባል። ከምን ጋራ? ከጥፍሮች ጋራ ለተስማሙ። እኔ አላቅም። ስለዚህ እንዴት አድርገው እንደጻፉትም እኔ አላቅም። እኔ ይቅርታ አድርግልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን አካል የወደቀውን እኛን አካል ለብሶ ተመላልሶ አስተምሮ በደሙ አድኖናልና እሱ የለበሰው ስጋ ላይ ጥፍር ሊኖር ይችላል። ለምን የኛን ስጋ ነው የለበሰው? ግን ስላሴን በዛ አኳያ መግለጽ ትክክል አይመስለኝም ለእኔ ላይምሮኝ ማለት ነው። እንግዲህ አባቶች እንዴት እንደጻፉት እጠይቃለሁኝ። አዎ እሺ መጠየቅ ይቻላል። አሁን ያሳየው መጽሐፍ እንግዲህ ትርጓሜ ነው፣ የመልካ ስላሴ ትርጓሜ ነው እና በኦርቶዶክስ አሁን አንተ አካል አለው ስላሴ አካል አለው ብለህ ታምናለህ አይደል? ያ እንደዛ ልጅ ሆነን እንደዛ ሰምተን ያደግነው ቤተክርስቲያንም ስንሄድ ለፍጹም ገጽ አለው ለወልድም ቆይ ወንድማችን ሜላ እንዳዘጋው ማይኩን ወንድማችን መልካ ምንድነው መዝገበ ጸሎት አለ አይደል? ቤት ትጠቀምበታለህ አይደል? ለጸሎት አዎ አለኝ። እሱ ላይ መልካ ስላሴና ሰይፈ ስላሴ አለው አይታው? አላየሁትም። ቅርብ እስኪ አምጣው። ቅርብ ከሆነ መልካ ስላሴ አለው ላው ላይና አሁን የመልካ ስላሴ ትርጓሜውን የነገረ መልካ ስላሴ ላይ እኮ አሁን የከበደ በዚህ በሃይማኖት በመልካ ስላሴ ትርጓሜው ላይ ያሳየ እጅ ላይ ባለው መዝገበ ጸሎት ላይ እኮ መልካ ስላሴ አለ። አሁን ስላሴ ኩላሊት አላቸው ብሎ ይላል። አይ ኖ አይ ብሊቭ እንደሚል ማለት የሌለ ነገር ያንበበልኝ አይደለም አውቃለሁ። ራይት በቃ ሲያወሩ መልኩም ላይ ቢሆን አውሩ። ትርጓሜው ላይ ብቻ ሳይሆን እጅ ላይ ባለው መጽሐፍ መዝገበ ጸሎት ላይ መልካ ስላሴ ካለ ለኩላሊቱ እያለ ሁሉ ስለሚናገር ማለት ነው። አውራው እስኪ እኔ ላይ ቀጥሉ። ሶሪ ስለገባው። እሺ ችግር የለውም። እንግዲህ የዛ መልክ ትርጓሜ ነው እኔ ማሳይ ማለት ነው። ትርጓሜ ነውና ምንድነው የሚለው እዚህ ጋር ይታያል። ከአይን ለተሰወሩ ጭኖቻችሁ ከበደኝ ካሜራዬም ከበደኝ እና አዎ ልክ ነው። ይከብዳል እንዴ? በጣም ከበደኝ። አዎ ይከብዳል በጣም። እኛም እንግዲህ ይህ ትምህርት ትክክለኛው የስላሴ ትምህርት አይደለም፣ መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም የሚለውን ፖይንት ለማሳየት ነው እንጂ እውነት ነው ይከብዳል። እንደዚህ ስላሴ እንደዚህ አድርጎ መግለጽ እንደዚህ አድርጎ መጽሐፍ። በነገራችን ላይ እሳቸው እንደተናገሩት ስለ ስላሴ የኛውን ፒክቸር ታውቀዋለህ አይደል? አዎ ይሄ እንደዚህ የሚሳለው ትምህርቱን ነው የሚያሳየው። እንደዚህ ያላቸው ተብሎ ስለሚታመን እንደዚህ ተደርጎ ይሳላል ማለት ነው። እሳቸው እንዳሉት በዚህ መልኩ ለአብርሃም ስለተገለጡለት ይሁን አሁን እንደዛ ነው የሚሉት እነሱ። ግን ዘፍጥረት ምዕራፍ 18 ላይ እንደዚህ የሚል ነገር የለም። ስላሴ ዘፍጥረት 18 ላይ አልተገለጡም። እንግዳው ነው ቤቱ መጥተው ነበረ እንደዛ የሚል ታሪክ አለ አይደል? አዎ ግን ስላሴ አይደሉም። አንዱ እዛ ዘፍጥረት 18 ላይ ሁለቱ መላእክት ናቸው፣ አንዱ እግዚአብሔር ነው እንጂ ስላሴ አልተገለጡም። ግን ያየው ማንም የለም።
የጣታቸው ሁለት መሆን ምንድነው? ሜላ አንድ መሆን አንድ አካል አንድ ባህሪ ነበር አይደል? አይ አይተዋል። ጣታቸው ሁለት እኮ ነው። ሁለቱም ብቻ ነው ያነሱት። 5 ጣት ነው ግን ሁለቱን ያነሱት እኮ ሁለቱን ያነሱት እኮ። ስለዚህ ሁለቱ ማንሳቱ ምንድነው? ሁለት ባህሪ ነው። እንግዲህ ወደ ስዕሉ ስንመጣ ሁለት ባህሪ የሚል ነገር አለ። አንዳንዴ ደግሞ ሁለት ጣት የሚያደርጉት ከማዳም ጋር በተገናኘ ደግሞ በስጋሽም በነፍስሽም ድንግል ነሽ ለማለት። ስላሴ ላይ ግን እንደዚህ እንዳደረጉት እርግጠኛ አይደለሁም። ብዙ ጊዜ የሚሳለው ዓለምን ይዘው ነው። ኤርታሚሎስ አንድ ደግሞ አለ አብን ዋጣቸው ወልድን አዘላቸው የሚል አንድ መጽሐፍ አለ። ምን መጽሐፍ እንደሆነ ረሳሁት። ቅድም እየገለጻችሁት ነበር። ዳኒ ዘራብሩክ ገድለ ዘራብሩክ ላይ ስላሴን ዋጣቸው ይለናል። ገብረ መንፈስ ቅዱስ ላይና ውዳሴ ማርያም ትርጓሜው ላይ ነው። አብ ወልድ መንፈስ ቅዱስን ደግሞ እንዳዘላቸው ይናገራል። አሁን ይሄ ለአንዴ አዲስ ነው፣ አዲስ ነገር ነው። ሲሰማም ደንግጧል እና እስቲ ግለጽለት። ኦኬ እሺ ገድሉ አለኝ እንዴ? ካለኝ ያሳያችኋለሁ። የኦርቶዶክስ አባቶች መልስ አላቸው ለሁሉ ነገር ብዬ አስባለሁ። እኔ ባላውቀው እኔ ባይገባኝ ለኔ አንዳንድ ነገሩ እንግዳ ነው። ግን ያ መጠየቅ ፈልጋለሁ። ጠይቄ መረዳት ያለብኝ ነገር ምንም አይነት መልስ አይኖራቸውም። ካላቸውም ይህንን አሁን እንደዚህ የተጻፈውን ድፍረት ወይ ነውር በእግዚአብሔር ላይ እንደዚህ ተብሎ ሊነገር የማይገባው ነገር የጻፉትን ትርጉሙ ይሄ ነው ብሎ በማለት በማደባበስ አንተ ከጠየቃቸው ጥያቄ ለማምለጥ ብለው ከጥያቄው ጋር የማይገናኝ መልስ መሰል ነገር ይሰጡና ከስር ለማራቅ ብለው የሆነ ነገር ይነግሩና ደርሰህ ገብተህ ባህሪያ ስላሴን አትመራመር ብሎ በሚል አስፈራርተው ነው የሚልኩ እንጂ መልስ የላቸውም። እኔ እድገቴ ሳድግ ስላሴ ቤተክርስቲያን ያደግኩት ሚስጥር ሳይ ስላሴ ቤተክርስቲያን ያየሁት ስቀድስ ስላሴ ቤተክርስቲያን ነው ቅዳሴ ነበረው መጀመሪያ ማለት ነው ዲያቆን በነበርኩበት ሰዓት እና ብዙ ነገር ስንጠይቅ ባህሪያ ስላሴን አትመራመር ስላሴዎች ይግለጡልህ ነው የሚሉን። ለጠየቅነው ጥያቄ አጠጋቢ መልስ ከመስጠት ይልቅ ስላሴ ይግለጡልህ እና እነሱ የፈለጉትን ይላሉ። እኛ ግን ስንጠይቅ ስላሴ ይግለጡልህ እና በእግዚአብሔር ስራ ውስጥ ገብተህ ብዙ አትዳፈር እና እግዚአብሔር ይቆጣል፣ ይቀስፋል እና ትሞታለህ ብለው ያስፈራሩናል። በቃ አይነኬ ሆኖ ተቀምጧል ማለት ነው። ግን ሰው ስለ አምላካችን ስለ እግዚአብሔር የሃይማኖት አባቶችን ወይ ደግሞ አገልጋይ የተባሉትን መጠየቅ መጽሐፍ ቅዱስ ይፈቅዳል። ራሱ እግዚአብሔርን አለ ሆይ ብለህ ብትጠይቀው እንዴት አለ ሆይ ብለህ ትጠይቀኛለህ አንተ ትናንትና መጣህ ብሎ እግዚአብሔር አይገልም። እግዚአብሔርን በቀንነት ለሚጠይቁ ሰዎች እግዚአብሔር ራሱን ይገልጥላቸዋል። በእውነት በሚገባቸው ቋንቋ ይገልጥላቸዋል። የእግዚአብሔርን ሀልዎት የእግዚአብሔርን መኖር በፍጥረቱ ግልጽ ሆኖ ይታያል። ሁለተኛም ደግሞ በባሪያዎቹ በነቢያት በቅዱሳት ሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ ተሰብኳል። እግዚአብሔር አብ ማን ነው ብለህ ብትል ድፍረት አይደለም። ድፍረት የሚሆነው ከንቀት ከሆነ ከንቀት እየናቅህ እያቃለልህ ካልሆነ በስተቀር ማን ነው እግዚአብሔር አብ ብለህ ብትል ኦኬ ማንነቱን ለማወቅ አምላክ ነው። የሥላሴ ከሶስቱ አካላት አንዱ አካል ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ብለን መጽሐፍ ቅዱስ በሚያስተምረው መሰረት እንመልሳለን ማለት ነው። መንፈስ ቅዱስስ ማን ነው ብሎ ቢል እንዴት መንፈስ ቅዱስ ማን ነው ብለህ ትጠይቃለህ ተብሎ ሊባል የሚገባው ከሆነም ሜላ እስክትመለስ ድረስ ማይዘው ከሆነም በንቀት በድፍረት
ልክ አሁን ከሰዎች ጋር ስንጣላ እሱ ቢሆን ማን ነው? እሱ አስብቶ ማን ነች? ማን ነው እሱ የሆነ እንደሆነ ብለን በምንለው አይነት ከሆነ እሱ በእርግጥም በደል ኃጢአት ይሆናል ማለት ነው። ግን ሰው ካላወቀ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ይላል። እግዚአብሔርን ስንከተል እግዚአብሔርን የምናውቀው በቅዱሱ ቃሉ በተገለጠ እውነት ነው። በቅልብ ወደሱ ስንቀርብ እግዚአብሔር በቃሉ በኩል በነገሩን አባቶች ነቢያትና ሐዋርያት በነገሩን ይታወቃል ማለት ነው። የአብርሃም አምላክ አይታወቅም? ይታወቃል። ሙሉ በሙሉ አውቄ ጨርሻለሁ ብለን ባንልም ግን ይታወቃል። ጌታችን ኢየሱስ ክርስቶስ መጥቶ ስለ አብ አልነገረንም እንዴ? አልተረከልንም እንዴ? ተርኮልናል። ልጁ የተረከውን አባቱን እግዚአብሔር አብን እንድናውቀው በቅዱሳት መጽሐፍት ግልጽ ሆኖ የተጻፈ አለ። ጌታችን ኢየሱስ ክርስቶስ ሲናገር አብ ማነው? ጌታ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ የሰው ተፈጥሯዊ ባህሪ ገንዘብ አድርጎ እንደኛ እጅና እግር፣ ጸጉር፣ ጥፍር እንዳለው አባቴ አብን ልክ እንደኔ እንደዚሁ አለው ብሎ አላለም። ኦኬ አላለም። አንድነን ብሎ አለ ብሎ የሚል ቅድም አንዱ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እሱ የባህሪ አንድነት እንጂ አካል አንድነት እንኳን አይደለም። አካል አንድነን ብሎ ሲል ኢየሱስ ስጋ እንደለበሰ አብም ስጋ ለብሷል ማለት አይደለም። ሰው ግን ስላልገባው እንደዚህ ይላል። ጣልቃውም ስለማያስተምሩ ስላሴን እናውቃለን ብሎ በሚል በግርድፉ በኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን እየጨረሱት ነው። ጾታ አለው ብለው መጽሐፍቶቻቸው ይናገራሉ። የጾታ የአካል ብልቶች አሉት ብለው ይናገራሉ። ድፍረት ነው። እነሱ ነበሩ እንደውም ኦርቶዶክሳውያን ነበሩ በዚህ ጉዳይ መናፍቅ ተብለው መባል ያለባቸው ማለት ነው። ግን የሚያሳዝነው ጤናማ ትምህርት የሚያስተምረው የወንጌሉ አማኝ መናፍቅ ተብሎ ይጠራል። እነሱ ግን ንጹሐንን ብለው ያሉት ያው አባቶቻቸው ሲናገሩ በየቦታው ነው የሚንጠባጠቡት ማለት ነውና ሜላ ከመጣህ መቀጠል ትችላላችሁ። ብሩክ ያውጣው፣ አንተ አውጣው፣ እኔ አትችዋለሁ። ገድሉን እኔ ጋር የለም ላይ ላምጣው። ምናልባት እኔ እስካመጣ እጠይቃለሁ ሲል ስለነበረ እንድታነሳለት ፈልጌ ነው መጽሐፉን እስካመጣ ድረስ። አይ በተመሳሳይ ሁኔታ እኮ መጽሐፍ ቅዱስ ላይ እግዚአብሔር አይኖቹ ወደ ጻድቃን ነው ወይ ደግሞ በክንፎቹ ይጋርድሃል የሚል ነገር አለ እና ክንፎች ተብሎ ጠቅሷል። እንዲህ አይነት መልስ ሊመልሱለት ስለሚችል ከምን አንጻር እንደሆነ ይሄኛው ደግሞ ለምሳሌ ስላሴ ከርስ አለው ተብሎ ተጽፏል፣ ጭን አለው። እሱን እንድታነሳለት ስለፈለኩ ነው። እኔ ላምጣው መጽሐፉን። እሺ እንግዲህ አሁን በጣም መሰረታዊው ነገር የምንሰጣቸው ትርጓሜዎች ላይ ነው መጠንቀቅ ያለብን። አሁን እኛ ሶስት አካላት አሉ ብለን ስናምን፣ ሶስት ዘላለማውያን የሆኑ አካላት አሉ ብለን ስናምን ምን ማለታችን ነው ከተባለ አካል ማለት አሁን ቅድም ባሳየው ዴፊኒሽን መሰረት ከራስ ፀጉር እስከ እግር ጥፍር ማለት አይደለም። እሱ የሚያሳየው ቦዲን ነው ወይም ገላን ነው የሚያሳየው። አካል ግን ሲባል ባጭሩ ሳደርገው እኔነት ማለት ነው፣ እኔ ባይነት ማለት ነው። ስለዚህ ሶስት አካል አለ ስንል ሶስት እኔ ባይነት አለ እያልን ነው። አብን ይላል፣ ወልድን ይላል፣ መንፈስ ቅዱስን ይላል። አንዱ አካል አንዱን አካል ደግሞ እርሱ ብሎ ይጠራል። ስለዚህ አካል ማለት እኔነት ማለት ነው። ፐርሰን ብለን የምንጠራው እኔነትን ነው እንጂ ቦዲን አይደለም። ቦዲ ላይ ነው እንግዲህ ገላ ላይ ነው ያለው። ፀጉር ምናምን የምንላቸው ነገሮች ገላ ላይ ነው ያሉት። ወደ ስላሴ ስናመጣ በስላሴ ዘንድ ቅድመ ዓለም እንደዚህ አይነት ነገር የለም። ድህረ ዓለም ደግሞ ያው አንዱ አካል ወልድ፣ አንዱ እኔ ባይ ከማርያም እንደተወለደ ደግሞ መጽሐፍ ቅዱሳችን ይነግረናል። ስለዚህ ወልድ ቦዲን ይዟል፣ ስጋን ይዟል። ስለዚህ እንደኔና እንዳንተ እንደ ሰው ሁሉ ፍጹም ሰው ነው፣ ፐርፌክት የሆነ ሰው ነው። ከራስ ፀጉር እስከ እግር ጥፍር የሚለው ለሱ ሊሰራለት ይችላል። ከዛ ውጪ ግን እንደ ስላሴ ስናወራ ወይም ደግሞ ቅድመ ዓለም ባለው ሁኔታ ስናወራ ሶስት ዘላለማውያን የሆኑ አካላት አሉ ስንል ሶስት እኔነት አለ እያል ነው። ሁለት ተርሞች አሉ ብዙ ጊዜ የምንጠቀማቸው በአማርኛው ምንነትና ማንነት የምንለው። ምንነት ስንል ባህሪን ያሳያል። ማንነት ስንል ደግሞ እኔነትን ያሳያል ወይም አካልን ያሳያል። ስለዚህ አንድ ምንነት አለ፣ አንድ ባህሪ አለ፣ ሶስት ደግሞ ማንነት አለ፣ ሶስት እኔ ባይ አለ። ስለዚህ እሱ ማን ነው ከተባለ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ስለዚህ እኔነት
አብም ወልድም መንፈስ ቅዱስም እኔ ብሎ መናገር ይችላሉ ማለት ነው። ከዛ ውጪ መጽሐፍ ቅዱሳችን ላይ እንደዚህ አይነት ነገሮች ስናገኝ አይን፣ ጆሮ ተብሎ የሚገለጡ ነገሮች ስናይ መጽሐፉ የተጻፈልን በሰውኛ ስለሆነ እኔና አንተ ወይም እዚህ ውስጥ ያለን ሁላችንም የምናየው በምናችን ነው? በአይናችን ነው አይደል? በጆሮአችን አናይም። የምንሰማው በጆሮአችን ነው እንጂ በእግራችን አይደለም። ስለዚህ ይህን ነገር ለማስረዳት እግዚአብሔር አይኖቹ ወደ ጻድቃን ነው ሲባል ያያል ማለታችን ነው። ስለ ጆሮ ደግሞ ሲነገር እግዚአብሔር ይሰማል ማለት ነው። ምክንያቱም ሰው የሚሰማው በጆሮ ነውና በዛ አይነት መንገድ ተገለጠ ማለት ነው እንጂ እግዚአብሔር አሁን እኔና እናንተ ሁለት ጆሮ ነው ያለን አይደል? በግራና በቀኝ የሆነ ቦታ ይዟል። ሁለት ጆሮ አለን። ከዛ ደግሞ አፍንጫ አለን። ፊት ለፊት ላይ አፍ አለን። ከአፍንጫችን ዝቅ ብሎ እንደዚህ ቦታ ይዛል። ግራና ቀኝ የሚባል ነገር አለ። በዚህ አይነት ሁኔታ ነው አሬንጅ የተደረገው። ወደ መንፈሳዊ ዓለም ስንመጣ ግን እንደዚህ አይነት የሚባል ነገር የለም። ከላይ ከታች፣ ከጎን ወደ ግራ፣ ከቀኝ ወደ ግራ የምንላቸው ነገሮች የሉም። መጽሐፍ ቅዱስ ላይ ለምሳሌ ቀኝ የሚለው ነገር ምንድን ነው የሚያሳየው ከተባለ ኃይልን ያሳያል። በእግዚአብሔር ዘንድ ደግሞ መመረጥንም ያሳያል። አንዳንዴ እንደየ ኮንቴክስቱ ቀኝ ሲባል፣ ስለዚህ በሰውኛ የተጻፈ መጽሐፍ ነው። ከዛ ውጪ እግዚአብሔር እንደኛ አይን የለውም፣ አፍንጫ የለውም፣ ጆሮ የለውም። እሱን ነው መጽሐፍ ቅዱሳችን የሚነግረን ማለት ነው። መጽሐፍ ቅዱሳችን የሚነግረን በአባቶችም ትምህርት ብናይ እንደዚህ አይነት ነገር ነው ያስቀመጡልን ማለት ነው። እንደዚህ አይነት ነገር አስቀምጦልናል። ስለ መለኮቱ ደግሞ በጣም ዲፕ አድርጎ ያስረዳል። ግን በቃ ለኛ በሚጠቅመን መንገድ በምንረዳው መንገድ መጽሐፍ ቅዱሳችን ሲያስቀምጥልን በዚህ አይነት መንገድ ነው ያስቀመጠው። ስለዚህ አካል የሚለው በየትኛውም አግባብ ከፀጉር እስከ እግር ጥፍር የሚለውን ሐሳብ ሊይዝ አይችልም። ለምሳሌ እግዚአብሔር ትንቢተ ኢሳይያስ ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ምን አይነት ቤት ሰሩልኛላችሁ ይላል። እንደዛ ሲል በቃ በሰማይ ቁጭ ብሎ እግሩ እዚህ ምድር የሚደርስ ነው ማለት ነው? አይደለም። በሁሉ ቦታ እንደሚገኝ የሚያሳይ ክፍል መሆኑን መረዳት አለብን። በዛን መንገድ ያዙት።